እንግዲህ ያው ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ከሶስት በላይ መንገድ ምክንያት ነው ወደዚህ ዓለም የመጣና አንድም የዕዳ ደብዳቤያችንን ሊቀድ ሌላም ደግሞ አንድነቱና ሶስትነቱን ሊገልጽልን ሌላም ደግሞ ለድህነታችን እያሉ አባቶች ያስተምሩናል። እኛም በዛሬው ቀን ይሄንን በዓል ለማክበር ወጥተናል። ያደረሰን አምላክ ምስጋና ይድረሰው። በጣም ደስ ብሎኝ ነው። አንደኛ በጣም ድባቡ ደስ ይላል። ሁሉም ደግሞ በእንደዚህ አይነት ነገር አንድነታችን አንድ እንደሆነ ነው የሚያምነው። ማንም ደስታ የለም ደስታ ስለሆነ የበለጠ ደስ ስለሚለኝ ከጸጥታ ላይም ነው የምሰራው፣ ግን ደስታዬ ነው ዋና አንድነታችንን እኔ በልብ ውስጥ ያለው አንድነትና ያለው ነገር ደስ ስለሚል ነው እንኳን አደረሳችሁ እላለሁ። ይሄ የኦርቶዶክስ እምነት ተከታዮች ብቻ አይደለም፣ ሁሉም እምነት ተከታዮች ተከባብረው የሚያከብሩት ነው። ሙስሊሙም ይሁን ሌሎችም የእምነት ሃይማኖት ተቋማት በመቻቻል የሚያከብሩት በዓል ነው። አርባ ምንጭ ልዩ የሚያደርገው ይሄው ነው። በዓሉ ከአምናው በተሻለ እየተከበረ ይገኛል። በጣም በጥሩ ሁኔታ በአንድነት በፍቅር በመተሳሰብ የከተራን በዓል እያከበርን ነውና በጣም ደስ ይላል። በመፈቃቀር በአንድነት አንዱ ከአንዱ ክርስቲያኑ ከሙስሊሙ ጋር ሙስሊሙ ከክርስቲያኑ ጋር በአንድነት አብሮ በዓሉን እያከበረ ይገኛል። በዚህ ደግሞ በጣም አገራችንን ብትሆን የተሻለ ያስመዘገበች ነው ብዬ ነው ማምነው። በዚህ ሰዓት ላይ የተጣላም በአንድነት ተታርቆ በፍቅር በአንድነት የሚያከብርበትና ከእግዚአብሔር አምላክ ደግሞ በረከትን ረድኤትን ምሕረትን የምናገኝበትና እግዚአብሔር አምላክ ለምድራችንም ሰላምን ያደርግ ዘንድ ትልቅ ጸሎት የሚደረግበትና አባቶቻችን በአንድነት ሆነው ወደ እግዚአብሔር አምላካችን ታላቅ ጸሎት የሚያደርሱበት በዓል ነው። እጅግ በጣም ደስ ይላል። እግዚአብሔር ይመስገን። ሰው አሁን ያለው ፈተና ብዙ ፈተናዎች እንዳሉ ይታወቃሉ በአገራችን ላይ የመጣው ግን ደቡብ ኢትዮጵያ እንደ ደቡብ ኢትዮጵያ በተለይ ደግሞ አርባ ምንጭ ከተማ እንደ አርባ ምንጭ ከተማነቷ እጅግ በጣም የሰላም ቀጠና ናትና በሰላም እያከበርን ነው። ደስ ይላል። ህዝቡ በሰላም ወጥቶ ታቦታቱን እያከበረ ነው። በጣም ደስ በሚል መልኩ እያከበርን ነው። ዛሬ የጥምቀት ከተራ በዓል በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ሆረ ኢየሱስ እምገሊላ ሀበ ዮሐንስ ይላል። ኢየሱስ ከገሊላ ወደ ዮርዳኖስ ወረደ ይላል። አሁንም በመውረድ ነው የምንገኘውና የከተራ በዓል ማለት ገሃድ ይባላል። ገሃድ ማለት ለውጥ ልዋጭ ማለት ነው። ዛሬ ደግሞ ዋዜማ ነው። ዋዜማው ሳናከብር ደግሞ ወደ ዋናው መግባት እንደማይቻል ሁሉ መግቢያው ላይ ነው ያለን ማለት ነው። መግቢያውን ስናከብር ለመላው ኢትዮጵያ አይደለም ለኢትዮጵያውያን ከአሜሪካም ጀምሮ ፈረንጆቹ ወደ ኢትዮጵያን የሚገሰግሱበት ታይም ነው ዛሬ ያለ። ምክንያቱም የጥምቀት በዓልና የመስቀል በዓል ብቸኛ የሚያደርገው ምንድነው ብትሉ በዩኔስኮ የተመዘገበ አንደኛው አማራጭ በዩኔስኮ የተመዘገበ በዓል በመሆኑ አርባ ምንጭ ላይ አንድ ነው። ፕሮቴስታንቱም ይሁን ሌላውም እምነት ተከታይም ይሁን በአንድ ላይ የሚጾምባት ሲፈሰግም እንደዚሁ በአንድ ላይ የሚፈስጉባት እርድ በትላልቅ ፔሊሲዎች ካልሆነ በስተቀር በከተማ ውስጥ የማይታይባት ልዩ የሃይማኖት መቻቻል ያለባት ከተማ ናት አርባ ምንጭ። በጣም ደስ የሚል ነው። ይሄ ነው ብዬ ልነግርህ አልችልም። በጣም ደስ የሚል እውነታ ነው። እውነት እንኳን አደረሳችሁ። ኢትዮጵያ ውስጥም ያላችሁ ሀገር ውስጥ ያለ ሀገር ውጭም ያላችሁ ለዚህ ደስ ለሚል ዓመት በዓል እንኳን አደረሳችሁ። ለሚቀጥለው ዓመት እንደዚህ አይነት ደስታ ሳይለየን ፈጣሪ በሰላም ያገናኘን፣ አላህ በሰላም ያገናኘን ብዬ መልእክቴን አስተላልፋለሁ። ለሚቀጥለው ዓመት እንደዚሁ በደስታ በአንድነት የምናሳልፍበት መልካም ዓመት በዓል እንደሆነ እመኛለሁ። ከተማችን ላይም ባደጉት ቦታ ላይም ስናያ ለሌላው እምነት ተከታዮች ከምንላቸው ወይም ደግሞ ወንድም ሙስሊምና እህቱና ወንድሞቻችን ይሄ በዓል ላይ በአንድነት ተገኝተው የኛን በዓል ሲያሳልጡ ወይም ሲያስተናግዱ እውነት ነው ያየን ነውና ይሄ ደግሞ መልካም ነገር ነውና እነሱም ሃይማኖታችንን አክብረው ይህን ማድረጋቸው ጥሩ ነገር ነው። ለቀጣይም በዚሁ ልክ ትኩረት ተሰጥቶት ቢቀጥሩ መልካም ነው። አርባ ምንጭ የፍቅር ምሳሌ፣ የአንድነት ምሳሌ፣ የተጣላ የሚኖርባት የብሔር ብሔረሰቦች መኖሪያ የፍቅር ተምሳሌት ሀገር እንደመሆኗ መጠን ሁሉም ተስማምቶ የሚኖርባት የይቅርታ ሀገር አርባ ምንጭ ብቻም አይደለም፣ አርባ ወተት ማለት ይቻላል። ለምን ስለማናፍር በሀገራችን የምናፍረው ነገር የለም። ሴቶቹ በእልልታ ወንዶቹ በሆታ እየተከተሉ ስለሆነ ይህ በዋናነት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻም ሳይሆን ማንኛውም ሰው የሚያከብረው ነው፣ በፍቅር የሚያከብረው። እንኳን አደረሳችሁ ለማለት እወዳለሁ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ጥምቀተ በዓል ለማክበር እንኳን ሁላችሁም በሰላም መጣችሁ ለማለት እወዳለሁ። በመላ የኢትዮጵያ ኦርቶዶክስ እምነት ተከታዮች እንኳን ለ2018 ዓመተ ምህረት ለጥምቀት በዓል በሰላም አደረሰን። እንዲሁም ለኢትዮጵያ ሕዝብ እንኳን በሰላም አደረሰላችሁ። መቻቻሉን
ሰላሙን ፍቅሩን ይስጠን። የመላው ህዝበ ክርስቲያን ኦርቶዶክስ ምእመናን እንኳን አደረሳችሁ።